የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يا تودداچون የተከበራችሁ ተመልካቾቻችን እንደምን አላችሁልን የተከበረ ሰላምታችን ወደ እናንተ ድረስ السلام عليكم ورحمة الله تعالى وبركاته በመከታተል ላይ የምትገኙት አብሮነት በረመዳን 9 ነው የአብሮነት ቆይታችንን ከኛ ጋር ለማድረግ በጋራ ሰብሰብ ብለን መተናል እናንተም የተከታተላችሁን ስለሆነ እናመሰግናለን እንዴት ናችሁ ወደ ተመልካቾች ከብሲያምኩም እንዴት ነው ረመዳን እንዴት ያደረጋችሁ ነው እናንተስ እንዴት ናችሁ ቁርአኑ እንዴት ነው እንዴት ነው የተወደዳችሁ ተመልካቾቻችን እንዴት ናችሁ እነሆ መሰናዷችንን አጠናቀን ወደ እናንተ ዝግጅታችንን ይዘን ቀርበናል በእኛ በኩል እንዴት ነው የሚል ጥያቄ አቅርበህ ነበር ማሜ እንግዲህ አልহামዱሊላህ እስካሁን ድረስ እጅ ሰተን አልተንገዳገድንም ይመስላል ያልተንገዳገድን ይመስላል አላህ ይቀበል ሁላችንም የረመዳን አያም ማዕዱዳት ናቸው ሁሌ እንደምናነሳው የተቆጠሩ ቀናትን ደግሞ በከንቱ እንደማናሳልፍ የታመነ ነው ምናልባት የተዘናጋ ቀልብ ካለ ለማንቃትና ለመታወስ ያህል ብዙ ጊዜ በተደጋጋሚ ይሄንን ሐሳብ የምናነሳው ምናልባት ግን እንዲሁ ሰሞኑን በተደጋጋሚ ብናነሳው በየም ሳስበው የነበረና የዚህ ዲጂታል ሚዲያ ላይ ያሉ ስርዓት አልበኝነት በጣም ያለማመዱ የሚገኙ አንዳንድ ክስተቶች እየተስተዋሉ ይገኛሉ ሪሰንትሊ እንግዲህ ሲዘዋወር በደንብ አይታችሁታል ብዬ አስባለሁ አንድ ስሙን መጥራት ተገቢ ላይሆን ይችላል ግን የሌላ እምነት ተከታይ ሆኖ የንጽጽር እምነት ላይ የንጽጽር አስተምህሮ ላይ ሰራለሁ የሚል ሰው ነውና አንድ በጣም የሚያስቅ ንግግር ተናግሮ ነበር የነብዩን መሐመድ አለይሂ ሰላቱ ወሰለም የሳቸውን ስም በማጠልሸት እናንተ ሙስሊሞች እንድታፍሩበት እናረጋችኋለን የሚል ዛቻ ነገር እንትን አድርጎ ነበርና አንደኛ ምን ያህል ደፋር ቢሆን ማለት የሳቸውን ስም በመጀመሪያ ሁሌም ቢሆን እንደሚደረገው የአላህ መልእክተኛ አለይሂ ሰላቱ ወሰለም የሳቸውን ስም አይደለም የምታጠለሽው ማለት እንትናኮ የአቡ ለሀብ ሚስት ትፈልግ ነበር አለሳቸውን በቃ ለማነወር ለመስደብ ለማድረግ ትሄዳለችና የሳቸውን ስም ለማጠልሸት ከመሞከሩ የተነሳ ስማቸውን መሐመድ አትላቸው ሙዘመም ነው የምትላቸው እና ሐማለተል ሐጠብ የተባለችው ማለት ነውና ብቻ መልእክተኛውን አለይሂ ሰላቱ ወሰለም ለማነወር ሙዘመም ብላ ነበር ሙዘመምን እኛ ጉዳዩንም እንቢ ብለናል ለአንቀበለውም ትላለችና አንድ ቀን ከሰይድና አቡበክር ሲዲቅ ረዲየላሁ ዐንሁ ጋር ከአባ አጠገብ ቁጭ ባሉበት መጣች ድንጋይ በእጇ ይዛለች በቃ ውስጧ በጣም ተንቀልቅሏል ከዛ መታ ለአቡበክር ሲዲቅ ረዲየላሁ ዐንሁ ትላቸዋለች ጓደኛዬ እህታለ ዛሬ በዚህ ድንጋይ ፊቱን ሳላበላሽ አልሄድም ትላለች እሳቸው ግን ያዩት ነው እሷች ግን እሷ ታያቸው እንትን ነውና የአላህ በዚህ መልኩ ነው የሳቸውን ክብር የሚከላከለው እንትን የሚያደርገውና እሷ ታያቸውም እሳቸው ያያታል ግን እንደዛም ሆነ ከዛ ግን ምን አሉ መልእክተኛው አለይሂ ሰላቱ ወሰለም አያችሁ ግን አላህ እንዴት ከኔ እንደሚከላከልልኝ አሉ እሷ የምትሳደብ እየተሳደበች ያለችው ሙዘመም የሚባለውን ሰው ነው እኔ መሐመድ ነኝ እየሰደበች ያለችው ሌላ ሰው ነው ሙዘመም የሚባል አካል ነው መሐመድን አይደለም ነው እና ማንም ሰው የሳቸውን ክብር ለማጠልሸት ሲሞክር ያጠለሽ ያለው ራሱን ነው እና የእንደዚህ አይነት ጋጠወጥ ሰዎችን ስርዓት ማስያዝ ደግሞ አንደኛ ግድ ይለኛል የሚል አካል ያስፈልጋል ያው በየጊዜው ይነሳሉ ይሄ ፕሮቮኪንግ ረመዳንን ተከትሎ የሚነሱ በተለያየ መንገድ ሙስሊሙን ሊያስቆጣ ሙስሊሙን እንዲናገር ወይ የሆነ ነገር እንዲል የሚደረጉ ሌላኛው አንደኛው እንትናቸው ፕሮቮክ ማድረግ ነው ሁለተኛው
ፌመስ መሆን የሚፈልግ አንዳንዶቹ በአሉታዊ መንገድ ፌመስ ለመሆን ይፈልጋሉ። ለምን ግብረ መልሱ እንደዚህ ብሎ ለሚመጣ ሰው ግብረ መልሱ በጣም ከፍተኛ ስለሆነ የሚቆጣው አካል ይሄ ሰውዬ ብዙ ሰው በዙሪያው አንጫጫ ማለት ነው። በአንጫጫ ቁጥር የመታወቅ በሽታ ነው። በነገራችን ላይ በአሉታዊ መንገድ ፕሮሞት መደረግ የሚፈልጉ አንዳንድ በሽታ የታመመ አካል አሉ። እንደነዚህ አይነት ሰዎች አሉና ለእንደዚህ አይነት ነገር ብዙ ምላሽ መስጠት የሚያስፈልጉ አይመስለኝም እንደኔ። ግን አሁን ያልከው የጉዳዩ የሚመለከተው አካል ህግ የሚያስከብር አካል እንደነዚህ አይነት ሰዎችን በእንጭጩ መቅጨት ያለባቸው ይመስለኛል። አላሁ አለም። መርሐባ። እንግዲህ መልኩን ነው የሚቀይረው። የተለያዩ ዘመናት ላይ በተለያዩ ሀገራት መሰል ሙከራዎች ይደረጋሉ፣ የሚታወቅ ነው። እንዳልከው ደግሞ ያንን ተከትሎ የሚመጣው ምላሽ ከባድ ነው። አንዳንድ ጊዜ ለመቆጣጠር የሚያስቸግርም ሊሆን ይችላል። ሜዳው ያው ማንም ሰው በነፃነት የፈለገውን የሚልበት ይመስለኛል። እንደዛ ግን ሆኖም ስርዓት መጣስ ዋጋ እንደሚያስከፍል ደግሞ እንዳልከው ቅድም ታይቷል። ሩቅ ጊዜ አይደለም፣ በቅርብ ጊዜ ነው አይደል? የሆኑ ወጣቶች የሞከሩት ነገር የሆኑ ሰዎችን እምነት የሚያንቋሽሽ የሚያሳንስ ስለነበረ አፋጣኝ እርምጃ ነበር የተወሰደው። እንዲህ አይነት ነገሮች ቶሎ ቶሎ ከስር ከስር የማይታረሙ ከሆነ ያው እንደ ሀገርም ሊያስከትል የሚችለው ነገር ቀላል አይደለም። ያው ምናልባት ሁሴን ያነሳውን ሀሳብ እንደው እንትን ለማድረግ ኮሜንት ለማድረግ ያክል እንደዚህ አይነት ጥያቄዎች ሲነሱ ወይም ሀሳቦች ሲነሱ ብዙ ምላሽ ባለመስጠት ለማለፍ መሞከር እንደ አንድ ስትራቴጂ ሊወሰድ ይችላል። ግን ማንም ሰው ሪስፖንድ የሚያደርግህ በጩኸትህ ልክ ነው። አሁን ባለው ሜዳ ላይ ደግሞ ይሄ ሰውዬ ስህተት መሆኑን የሚናገር ሰው በበዛ ቁጥር ልክ አይደለም ለህግ ይቅረብ የሚል ጥያቄ በበዛ ቁጥር ነው ሰው አቴንሽን የሚሰጠው። ያለበለዚያ የሆኑ ሰዎች እንደዚህ መረል ኪራም አንደኛ ከሳቸው ክብር መከላከል እንደ አማኝ የኛም ኃላፊነት ነው። ከእስልምና በአጠቃላይ ከሸሪዓው መከላከል ግዴታችን ነው። ከዛ አልፎ ደግሞ ማለት አንዳንድ ሰው ልቅነቱም ገደብ መኖር ይኖርበታል። ያ ብቻ አይደለም። ሪሰንትሊ ምናልባት አይታችሁ ከሆነ አንዲት ልጅ እንደዚሁ ቁርአን የሆነ ከጀርባ አይ ቲንክ ሙስሊም ትመስለኛለች ወይም ስሟ ተመሳሳይ ከዛ ጋር ተቀራራቢ ነውና ቪዲዮ ላይ ከፍታ ቁርአን እየቀደደች እየጣለች ራሷን እንትን ብላለች። በቃ ከዛ የሆኑ ሰዎች ያው ተረባረቡ ማለት ነው። ይሄ አላህ ቃል ነው፣ እስልምና ክብር ነው፣ የእስልምናን ሻዓኢር ማንኳሰስ ዲኑን ማንኳሰስ ነው፣ ስለዚህ አይሆንም ብለው ተረባርበው ያዟት። ተያዘች። ጅቡቲ ወይም አፋር ወይም እንደዚህ ብቻ ተሳዳ በደንብ ተያዘች። የሶማሌ እንትን ፈረደባት። አይ ቲንክ የእድሜ ልክ እስር ወይም የሆነ ሰምቲንግ እንደዚህ ፍርዷን ተቀበለች። ግን ኢንትሮጌት ስትደረግ ስትጠየቅ ለምንድን ነው እንደዚህ ያደረግሽው ሲባል ጓደኛዬ ነች፣ ፎሎወርሽ እንዲበዛ እኮ ከፈለግሽ አንድ የሆነ ኦድ የሆነ ነገር ትሰሪና ከዛ ብዙ ሰው አንቺን እንትን ለማለት ብሎ ፎሎ ያደርግሻል ብለውኝ ነው ብላ ትላለች። ምን ላይ ሰጣለች? ትክክለኛ መነሻው ይሄ ነው ይሄ አይደለም ግን ሰዓቱ የመለሰችው ማቅለያም ታብለው ማክበጃም ታድርገው ግን ምክንያቱ ይሄ ሊሆን ይችላል። ግን እዛ ቦታ ላይ እንደዚህ አይነት ነገሮች ሲደረጉ ዝም ማለት ወይም ደግሞ የሆነ አካል ጉዳዩን ይከታተለው ብሎ ቸል ማለትም በአንድ በኩል የሚያሳጣን ነገር አለ። ያው በአካለ መናገር ደጃዝማችነት ይቀራል እንደሚባለው ማለት ነው። ይሄ አንደኛው ነው። ሁለተኛና በጣም መዘንጋት የሌለበት ነገር ለራሳችን ነው ይሄን ነገር የምንሰራው። ለመልእክተኛው አለይሂ ሰላቱ ወሰለም ለቁርአንም ለኢስላምም ክብር ምናምን አይደለም። ያ ክብር ሲነካ የኛ ክብር ነው የተነካው እያለን ነው እንጂማ አላህ Subhanahu Wa Ta'ala የመጀመሪያው ነገር መልእክተኛውን አለይሂ ሰላቱ ወሰለም አስመልክቶ ዘጋው። ወረፈዕና ለከ ዚክረከ አላቸው። የእሳቸውን ክብር ሰቅሎታል፣ ከፍ አድርጎ ሰቅሎታል። ለዛ ነው ታላቁ ኸጢብ አብዱልኻሊቅ አልቀርኒ فهو السماء فمن يطاول السماء ይላል። እሳቸው እኮ ሰማይ ነው፣ ሰማይ ለመድረስ ማን ነው የሚንጠራራው ነው የሚለው እና ሃይሃተ ለሸምሲ መስሃ ፀሐይን እነካለው ብለህ እጅህን ከዘረጋ አትደርስምም፣ በሆነ ነገር ብትደርስም ተቃጥለህ ትመለሳለህ ነውና የእሳቸው ክብር በዚህ መጠን ነው። ይሄ አንደኛው ነው በአንድ በኩል ክብራቸውን ሲገልጽ። ሁለተኛ የእሳቸውን ክብር ነካለው ያለን ሰው አላህ Subhanahu Wa Ta'ala አንድ በጣም አስፈሪ እርግማን ነው ያወረደበት። ኢነ ሻኒአከ ሁወል አብተር፣ አንተን የነካ
አላቸው ለመልእክተኛው አለይሂ ሰላቱ ወሰለም። አንተን የነካ እሱ ነው የተቆረጠ፣ ዘሩ የተቆረጠ፣ ስነ ምግባሩ የተቆረጠ፣ ማንነቱ የተቆረጠ። ቆራጣ ብሎ ማለት ያ ነው አለ። ስለዚህ ሁሉም ምላሳቸውን ከማርዘማቸውና እንትን ከማለታቸው በፊት እንደው ቆም ብሎ ማሰብ አለባቸው። እስልምና የሚያስተምረን ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم። የሌሎች እምነት ተከታዮችን እምነትና የእምነት ማንኛውም ነገር በፍጹም አትንኩ፣ አትስደቡ። በበዛ ምክንያት فيسبوا الله عدوا بغير علم ስለሆነ ይሄን ተጠንቀቁ ነው። እንደዚሁ ብቻ ሶሻል ሚዲያ ላይ ወይም በየትኛውም አጋጣሚ ላይ እንደዚህ የምትንቀሳቀሱ ሰዎች ባካችን የራሳችንንም አደብ እንጠብቅ፣ ሌሎችንንም እንደው አደብ እናሲዝ። ይሄንን እንደው ሐሳብ ሼር ላድርግ ብዬ ነው። ግሩም መልእክት ነው። ወደ ዕለቱ መደበኛ ፕሮግራሞቻችን እንሻገራለን። በፕላቲኒየም ደረጃ አጋር የሆኑ ተቋማትን በማስተዋወቅ ኢንሻአላህ ጀምራለሁኝ። ማለዳ ፎም የሚገባው ምቾት የፕሮግራማችን የፕላቲኒየም ደረጃ አጋር ነው። እናመሰግናለን። ዘመኑ በደረሰበት የፎም ቴክኖሎጂ ጥራታቸውን ጠብቀው የሚመረቱ ምርቶቻችን ዕለቱን የተሳካ ማለዳውን ብሩህ ከማድረግ ባለፈ የሚገባውትን ምቾት ያጎናጽፉታል እያለ አብሮን እየሰራ ይገኛል። በአዲስ አበባና ክልል ከተሞች በሚገኙ ሁሉም ቅርንጫፎቻችን ግብአቶቻችንን ማግኘት ትችላላችሁ እያለ ይገኛል። ማለዳ ፎም የሚገባውት ምቾት የፕሮግራማችን የፕላቲኒየም ደረጃ አጋር ስለሆነ እናመሰግናለን። ሌላኛው የፕሮግራማችን የፕላቲኒየም ደረጃ አጋር ሲቢኢ ኑር ነው። እጅግ አድርገን እናመሰግናለን። የኢትዮጵያ ንግድ ባንክ ሲቢኢ ኑር በዚህ ዓመት አብሮነት ለበጎነት በረመዳን በሚል መሪ ቃል የተለያዩ መርሃ ግብሮችን ለማካሄድ እቅድ ይዞ እየተንቀሳቀሰ ይገኛል። በተለያዩ ከተሞች ኢፍጣር፣ ማዕድ ማጋራት፣ ሲቢኢ ኑር ሰደቃና የደንበኞች ቤት ለቤት ዚያራ ያደርጋል። ከዚህ በተጨማሪ የዘካ ካምፔን እያካሄደ መሆኑን ከሰሞኑ ዘካን አስመልክቶ በኢትዮጵያ ንግድ ባንክ አዲስ ዋና መስሪያ ቤት ልዩ የውይይት መድረክ ማዘጋጀቱ የሚታወስ ነው። ሲቢኢ ኑር የአብሮነት በረመዳን 9 አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው የፕላቲኒየም ደረጃ የአብሮነት በረመዳን 9 ስፖንሰራችን ቃል ስፔሻሊቲ የጥርስ ሕክምና ክሊኒክ ነው። ለበርካታ ዓመታት የበርካቶችን ፈገግታ ጥራት ባለው አገልግሎቱ በመመለስ የሚታወቀው ቃል ስፔሻሊቲ እንኳን እንደተከበረ ረመዳን ወር በሰላም አደረሳችሁ እያለ ነው። እንግዲህ በሁሉም ቅርንጫፎቹ ብቅ ብትሉ የተሟላ ዘመኑን የዋጀ አገልግሎት ታገኛላችሁ። እርስዎ እኛን ያማክሩ፣ እኛ መፍትሄውን እናበጃለን ይላሉ። ቃል ስፔሻሊቲ የጥርስ ሕክምና ክሊኒክ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር ስላደረገ እናመሰግናለን። ሌላኛው የፕላቲኒየም ደረጃ ስፖንሰራችን ኢቲኮፍ ኮፊ ነው። ኢቲኮፍ ኮፊ በሀገራችን የኮፊ ሃውስ አገልግሎት በጥራትና ደረጃው ልቆ በዓለም አቀፍ ስታንዳርድ ቡናን ያጣጥሙ ዘንድ ኢቲኮፍ ቴስት ዝግጅቱን አጠናቆ ብቅ ብሏል። በርካቶች ጎራ እያሉ እየቀመሱ እየተዝናኑ ደስ እየተሰኙ እንደሆነም እየሰማን ነው። ቡናን በዘመናዊ መልኩ ቤት ውስጥ በቢሮና በመዝናኛ ቦታዎች በቀላሉ መጠቀም እንችል ዘንድ በተለየ አስተሻሸግና አዲስ ዲዛይን ይዞልን ቀርቧል። በዋናነት ደግሞ አሁን በወርሃ ረመዳን በልዩ መልክ የተዘጋጁ የኢፍጣር ፓኬጆች አሉን። ቀድማችሁ ቦታ ለማስያዝ ደውሉ። ከወዳጅ ቤተሰብ እንደዚሁም ጓደኞቻችሁ ጋር ሰብሰብ ብላችሁ ብቅ ብትሉና አብራችሁን ብታፈጥሩ ደስ እንሰኛለን እያላችሁ ይገኛል። አድራሻቸው ፒያሳ በከንቱ በርጌስ ክሊኒክ ፊት ለፊት ወይም ደግሞ ባሻ ወልዴ ኮንዶሚኒየም ውስጥ ይገኛሉ። ኢቲኮፍ ኮፊ እናመሰግናለን። ሌላኛው የአብሮነት በረመዳን 9 የፕላቲኒየም ደረጃ አጋራችን ኤቢሲ ሶፍት ነው። ኤቢሲ ሶፍትን እጅግ አድርገን እናመሰግናለን። ኤቢሲ ዳይፐር በሚታወቅበት ጥራት በአዲስ መልክ ሶፍትን ይዞላችሁ ቀርቧል። ኤቢሲ ሶፍት 100% ከእንጨት ፐልፕ የተሰራ ባለ 3 ተደራቢ ምንም አይነት ብናኝ የሌለው ለቤት፣ ለቢሮ፣ ለሬስቶራንቶችና ሌሎችም አገልግሎቶች በተለያዩ አስተሻሸግ ቀርቦሎታል። የአብሮነት በረመዳን 9 አጋራችን ስለሆነ ኤቢሲ ሶፍትን እጅግ አድርገን እናመሰግናለን። ፕሮግራማችንን በጎልድ ደረጃ ያበረቱ ተቋማትም ይገኛሉ። ሁሌም ለጤናዊ የሚተጋው ኢትዮ ጠቢብ የፕሮግራማችን የጎልድ ደረጃ አጋር ነበር፣ አመስግነናል። የብርሃን ዓለም የሆነው ዊኬር ላይት እንደዚሁ ፕሮግራማችንን ስላበረታለን እንደዚሁ እናመሰግናለን። ሁሉም በአንድ ቦታ የሚላችሁ ሚሽካት ገበያ ማዕከል የፕሮግራማችን የጎልድ ደረጃ አጋር ነበር። እንደዚሁም በውበትና ጥራት መለያው የሚታወቀው አልፋሪስ መጋረጃና ምንጣፍ ፕሮግራማችንን ስላደመቀልንም ስላበረታልንም በጎልድ ደረጃ ሁሉንም እናመሰግናለን። የሲልቨር አጋሮችም አሉን። ንግድ ሪል ስቴት እና የትም ትሬዲንግ አብረውን እየሰሩ ነው። እጅግ በጣም እናመሰግናለን። ሚና ፈርኒቸር እንደዚሁም አልፋሪስ ምንጣፍና መጋረጃም እንደ ድምቅ አድርገውናል። እነሱንም እጅግ በጣም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ፋታ ረፍት ወስደን እኛ ተመልሰን እንመጣለን። መደበኛ ፕሮግራሞቻችን ወደ እናንተ መልሳቸውን ይቀጥላሉ። አብራችሁ ቆዩ።
የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ አብሮነት 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 አብሮነት